አስተዳደር ላይ በጣም ከባድ ችግር አለ። የከሚካኤል ለመሳለም ሄድኩኝ። የሚካኤል ዕለት አሁን መስከረም 12 በቃ በእያንዳንዷ ደቂቃ በየ10 ደቂቃ ሆስፒታሉ ማሰሪያ ገንዘብ እንደዚህ ስላመጡ በሉላቸው እንደዚህ $1000 አምጥተዋል። ቆሜ ዝም እየታዝቤ ስሰማ ነበር። በቃ ህዝቡ ሚካኤል ነው ብሎ መጥቶ ቢያንስ ወንጌል እንኳን ያ ሁሉ የመጣው ህዝብ ጥንክር ያለው ደስ የሚል ወንጌል ቢያስተምርስ ለብ አድርጎ 20 ደቂቃ ነው ያስተማረው መምህሩ። መምህር ዮሴፍ ይባላል። ቴዎሎጂ ያስተማረ መምህር ነው ያስተማረው። በጣም በቃ ማለት እንጃ አሳዘነኝ ህዝቡ በእውነት እግዚአብሔርን። ጸበል ቦታውን እንደማስተዋወቅ ሆስፒታሉን እያስተዋወቀ ሆስፒታል መስሪያ የፈረንጅ ኪኒን ለመውጋት የፈረንጅ መርፌ ለመውጋትና ኪኒን ለማዋጥ ግሉኮስ ለማሰካት በዛም በአልጋው ደግሞ ገንዘብ እንዲታጨድ ማለት ነው። ለመጠመቅ የሚመጣው ሰው አይ በቃ ጸበሉን ቢብሎኛል ብሎ እዛው እንዲገባ ማለት ነው። እዛው ጸበል ቦታ ላይ እየተገነባ ያለው ስለዚህ ጸበሉ አያስፈልግም ማለት ነው ነው ወይስ ይሄን ቢካለ በዚህ ትቀጥላለህ? ጸበሉና ኪኒኑ እኩል ነው ማለት ነው። አስተዳደር ላይ በጣም ብዙ ችግር አለ። እንደው ሌላ ነገር እኮ ያዋጣል። ማርያም ሆስፒታል ከሚሉ ሌላ ነገር ያዋጣል። በህዝብ ገንዘብ ሆስፒታል ከሚገነባ ቤተ ክህነት ራሱ ገንዘብ አውጥቶ ሆስፒታል ገንብቶ የቤተ ክርስቲያን ሆስፒታል ተከፈተ ቢባል ይሻላል። ብር አምጡ እያሉ ከመለመን እንዴ ንስሐ ግቡ፣ ጾሙ፣ ጸልዩ፣ ስገዱ እየተባለ የሚነገርባት ቤተ ክርስቲያን ሊያውም የመድኃኒት አይነት ልዩነት የሚፈጠርበት አስቡት። የእንትን ይሻላል፣ የቱርክ ይሻላል። ለአፍሪካ ተብሎ የሚላክ መድኃኒት አለ፣ ለአውሮፓውያን፣ ለአሜሪካውያን፣ ለአውስትራሊያ ለየሀገራቱ የሚላክ መድኃኒት አለ። አንዱ ሽሮፕ 3 አይነት ዋጋ አለው። ለዚህ እኮ ነው ሆስፒታል ይገንባ የሚባለው። ለኢትዮጵያ ለአፍሪካ ተብሎ የሚላኩ መድኃኒቶች በራሳቸው ከባድ ነው ብቻ። እና እኔ አስተዳደሩ ላይ ችግር አለ ብዬ አስባለሁ። በብዙ አይነት መንገድ በምንፍቅናም ስትመጡ በቂ የሆነ መልስ የሚሰጥ የሊቃውንት ጉባኤ እስካሁን ድረስ ጎልቶ ወጣ የለም። ስራዬ ብሎ ፕሮቴስታንቶችን የሚረታ ንውስቲ ፓስተሮች፣ የፕሮቴስታንት ቄሶች፣ የተለያዩ እምነት ድርጅት አማኞች ንውስቲ እናውራ ብሎ የሚል ድፍረት ያለው የሊቃውንት ጉባኤ አለ። ድፍረት ያለው በእውነት በመናፍቃን ፊት ቆሙ ቁጭ ብሎ ሰዓት ተሰጥቷቸው መከራከር የሚችሉ ሊቃውንት ጉባኤ አሉ። አሁን ያለውን እሳት የሆነውን አንደበት የያዘ የመናፍቃን አንደበት ይዞ የመጡትን ሰዎች ሊሮቱ የሚችሉ አሉ። ጎልቶ የሚወጣ የሊቃውንት ጉባኤ አለ፣ መልስ የሚሰጥ አንድ ሰው ወይ 2 ሰው ብቻ ነው። ባለፈው ደግሜ እንደነገርኳችሁ ማለት ነው። ስለዚህ አስተዳደር ላይ ችግር አለ የምለው ለምንድን ነው? እንትኑን የቴሌቪዥን ፕሮግራሙን ተቆጣጥረውታል እና እዛ ቦታ ላይ የሆነ ችግር አለ። ያንን ችግር ማስወገድ አለባችሁ። በዓል ሲመጣ ብቻ አይደለም ቤተክርስቲያናችን ጎልታ መታየት ያለባት። በሁሉም ጊዜ ላይ ሆ ብሎ እንደ ንብ መፈራት አለበት ይሄ ህዝብ። እንደ ንብ የተዋህዶ ህዝብ ብቻ አይደለም፣ አጠቃላይ ኢትዮጵያዊ ውስጥ ያሉት እኔ በቀደም አንድ የሆነ የት ቤት አማኑኤል ነው ምን አማኑኤል ቤተክርስቲያን ይመስለኛል በቲክቶክ ላይ ምን ቪዲዮ እያየው ነው። እንሮጣለን ለቤተክርስቲያን ልማት እንሮጣለን እያሉ አስተዳዳሪው መድረክ ላይ ሆነው ያዝ እንግዲህ ዱብ እስቲ አንሎት ይላሉ። አላያችሁት ቪዲዮ? በጣም ያዘንኩት። ምንም ችግር የለውም እኮ መሮጡ ስፖርት መስራቱ ችግር የለውም። እስማ ሙሉ መንፈስ ቅዱስ ግን በጣም የዋህነታቸው ሙስሊሞችም ከዛ ህዝቡ መካከል ነበሩ። ነጭ ቲሸርት ለብሰው ለቤተክርስቲያን እንሮጣለን ብለው ቲሸርት ለብሰው ቪዲዮ ላይ አይቻሉ ሙስሊሞችን። ለዚህ ነው ኢትዮጵያን ኦርቶዶክሳውያን ብቻ አይደሉም ለዚህ ነገር መጮህ ያለባቸው ያልኩት። በቃ ሁሉም ሰው ተከባብሮ መኖር የሚችልበትን ነገር የእውነት የቤትህን ሰላም ካስጠበቅ ለጎረቤት ሰላም ነህ። በቃ ራስህን ከቻልክ ለጎረቤት ሰላም ነህ። እኔ የምናስተምረው ትምህርት አንድ ሰው በቤቱ ሰላም እንዲኖረው ነው። የመንግስትም እንቅፋት እንዳይሆን፣ የቤተ ክርስቲያንም እንቅፋት እንዳይሆን፣ የጎረቤቱም እንቅፋት እንዳይሆን ነው ጥረት እያደረግን ያለ ነው። በቃ ራስህን ችለህ ኑር። እቤት ያለውን ጠላት መጀመሪያ ያዘው። ጭንቅላት ውስጥ ያለውን ጠላት ያዘው። ዲያብሎስን እሰረው። ከዛ በኋላ ሰላምን ታገኛለህ። ይሄ ዘመን ያልፋል። የሚመጣው ዘመን ይመጣል። ከዛ ያለፈው ዘመን መተዛዘቢያ ይሆናል። የተረፈው ተርፎ ያለፈው አልፎ ማለት ነው። እና አስተዳደር ላይ ችግር አለ። የተሰበሰበውን ገንዘብ ሙልጫ ወደ ውጭ ሀገር ይሄዳሉ። የተሰበሰበውን ገንዘብ ሙልጫ መኪና ይገዙበታል፣ ቤት ይሰሩበታል፣
ህዝቡን እንዴት አድርገው እንደሚቆጡት ሀቅ ነው። ይማረኝ። በእውነት ገንዘቡ ከተሰበሰበ በኋላ የቤተ ክርስቲያን ገንዘብ ከተሰበሰበ በኋላ ተሰብስበው የሚብሉት አንድ ሰው የሚብላው ሰንበት ተማሪዎች ሆ ብለው ሲያምፁ ለምን እንደዚህ ሆነ፣ ለምን ልማት ይደረጋል ተብሎ እንደዚህ ሆነ ሲባል ይታሰራሉ። ከዛስ ምን አገባችሁ ነው ደረቱን ነፍቶ አስተዳዳሪውም ይሁን ጸሐፊም ይሁን ዲያቆንም ይሁን ዝም ብሎ ይቀጥላል። ቅዳሴው ምኑ ይቀጥላል። በቃ ማንም አይናገራቸውም። ሰልፍ ይደረጋል። ከዛ በኋላ ህዝቡ ልክ ሲያምፅ የዛን ሰዓት ሚዲያ ላይ መጥተው እነ ነጋሽ ሚዲያ ጋር እነ ቋንቋ አይነሽ ጋር እነ ምናምን ጋር መጣው መሰዳደብ ካህናትና እንትን የልማት ኮሚቴው ያዝ እንግዲህ ውስጥ እዛ እኮ መስጭ የሚጨርሱት ነገር ነው። መጨረስ ስላችሁ በሰላም የሚጨርሰው ግን ምን የገንዘብ ጉዳይ ስለሆነ በድብቅ የሚደረግበት ነገር ስላለ ማለት ነው። ከዛ ለማናደድ ደግሞ የማይባል ነገር ይብላል። ካህናት በድብቅ የንስሐ ልጆቻቸውን ምንም እንኳን የልማት ኮሚቴ አባል ቢሆኑ ግን ካህን ደግሞ ከባቴ አበሳ ነው አይደል እንዴ? ኃጢአትን ገበናን ሸፋኝ ነው። ሲጋራ ሲያጨሱ የሚያውቋቸውን አባት በሚዲያ ፊት አሁን እሳቸው ሲጋራ ያጨሳሉ ብሎ ተናገሩ እና ምን ይጠበስ ሲሆን ካህን እንደዚህ ማለት የለበትም። በጣም የሚያሳዝን ነገር ነው የተናገሩት። የማይባል ነገር ማለት ነው። ካህን እንዴት ንስሐ የተገባበትን ወይም ደግሞ በድብቅ የሚያውቀውን ገበና እንዴት ሚዲያ ፊት ይናገራል? እዚህ ጋር የሚወራው ሌላ ጉዳይ ነው። እዚህ ጋር ሲጋራ ያጨሳል ማለት ደግሞ ሌላ ጉዳይ ነው። እኛ ሰውዬ ከሲጋራ ሱስ መላቀቃቅቷቸው ሊሆን ይችላል በእውነት። ቤተክርስቲያንን ግን ለማሰራት ደግሞ ልባቸው ተነሳስቶ በየዋህነት ደግሞ እያሰሩ ሊሆን ይችላል። በጣም የሚያሳዝነው ነገር በአሁኑ ሰዓት በፍርድ ቤትም ይሁን በእስር ቤትም ይሁን በአንዳንድ ኮሚቴዎች በተለያዩ ቦታዎች ላይ በርኩሰትና በአለመኔነት የሚታወቁት አገልጋዮች መሆናቸው እንዴ! በዚህ ልክ እምነት ሲታጣባቸው ምን ማድረግ ጀመሩ? አርቲስቶችን የተለያዩ ድራማ የሚሰሩትን አርቲስቶች ሁለት አይነት አርቲስት ነው ያለው። ድራማ የሚሰሩ ተዋናይ አርቲስትና ዘፋኝ አርቲስት አይደለም። ሁለቱንም ነጠላ አስለብሰው ኢቭን ጸጉራቸውን እንኳን ተቆረጡ አይሏቸው። የእውነት ግጥም እንኳን ፕሮግራም ምሽት ሲቀርብ አይታችኋል። ማህበረ ቅዱሳን ሊሆን ይችላል፣ ማህበረ ጽዮን የሆኑ ማህበራት፣ ትልልቅ ማህበራት ላይ ሲዘጋጅ እነዚህ ፊልም የሚሰሩ የሚዘፍኑ አርቲስቶችን ነጠላ ብቻ ነው የሚያስለብሷቸው። ይመጣሉ፣ ይቀመጣሉ። ወይ አይታዘዟቸው ሊሆን ይችላል፣ አይታወቅም። መቼም ተቆረጡ ቢሏቸውም ቢያይሉም እነዚህ ሰዎች እና ከነጨበሪያቸው እንደዚህ እንደቆመ ማለት ነው። ከነጨበሪያቸው ከነምናምናቸው መጥተው ገንዘብ ያሰባስባሉ። ኮሜዲያን ይመጣሉ፣ ያሰባስባሉ። ምንም ማለት እነሱም የተዋህዶ ልጆች ናቸው። ስለተጠሩ መጥተዋል፣ አክብረው መጥተዋል። ኑና እንደዛ ብሎ ሲባል እሺ ብለዋል። ከነሱ መካከል ደግሞ ኮሚሽን የሚቀበል ደግሞ አለ። ለቤተ ክርስቲያን ማሰራ ገንዘብ እየተሰበሰበ አበል ይከፈላቸዋል። እናንተ ታዲያ እነዚህ አርቲስቶች ለቤተ ክርስቲያን የሰበሰቡት ወይስ እንደገና ፌመስነታቸውን ያጎሉት? ለምንድን ነው ካህናት እያሉ አርቲስቶች ተጠርተው ገንዘብ ሰብሳቢ የሆኑት ሲባል ካህናትን የሚያምን ስለጠፋ፣ ዲያቆናትን የሚያምን ስለጠፋ፣ እነሱን አምኖ ገንዘብ የሚሰጥ ስለጠፋ እስቲ በሚወዷቸው አርቲስት እንምጣባቸው እንደው እነዚህ ህዝቦች እኮ ገንዘብ ይሰጧቸው ተብሎ ስብሰባ ተሰብስቦ ማለት ነው። ስብሰባ ተደርጎ ከባድ ነው። አርቲስቶቹ እግዚአብሔር ይስጣችሁ፣ ተባረኩ። ኃጢአታችሁን ሳትተው እንኳን ቢሆንም መሆን ባይኖርበትም ኃጢአታችሁ ስል መቼም ራሴን ጻድቅ እያረኩ አይደለም ያለሁት። ይሄ ዘፈን ኃጢአት ነው የሚባለውን ነው። ድራማ መስራት፣ ፊልም መስራት ኃጢአት አይደለም። በዚህ አጋጣሚ ዘፋኝ መንግስተ ሰማያትን አወርስም ስለሚል ነው ስለ ዘፈን ያወራሁት። ግን አለብኝ ናይት ክለብ እየሄዳችሁ ማታ እየጨፈራችሁ እንዲያውም እኔ አስታውሳለሁ አንድ ገንዘብ ማሰባሰቢያ ፕሮግራም ላይ በጣም ነው ያፈርኩት። አርቲስቱ ዘፋኝ ነው። ምን ብሎ ወጣ አሉ። ምንድነው እንደዚህ ተጣልፎ የወጣው ሲል ጊዜ ማታ 4 ሰዓት ላይ ናይት ክለብ ሰዓቱ እንዳያልፍበት ነው ቅጥረኛ ስለሆነ እዛ ሄዶ ደግሞ ይዘፍናል ተባለ። እዚህ እኮ ነጠላ ለብሶ እኮ እንዲህ እያለ እየዘመረ እኮ ነው። ወይኔ ቤተክርስቲያን የጠመጠሙ ካህናት አልከበርልሽ ብለው ሁለት ቦታ የሚያጫውት አርቲስት መጥቶ ገንዘብ ያሰባስብልሽ